እንደውም ይኸውና ይለውጣል ሄደን አናግራት የምታረገው ነገር አለ። ጭራሽ ከኔ ልታመጪ ኧረ እባክሽ እንግዲህ ውድ ተመልካቾች ያን ልጅ ባለፈው ልጅ አይደለም ላላችሁት ማስረጃ ይዤላችሁ መጥቻለሁ። ይህ ቪዲዮ ከናቴ ጋር በነበሩበት ታይም ላይ አይታችሁታል አይደል? ልጁ ራሱ ነው እዚህ ጋር ስለተሸፈነ ነው እንጂ ድምፁንም ስሙት። መጀመሪያ ቪዲዮ ላይ ያረኩትን አሁንም ቀጥ እያመጣሁላችሁትም አዩት። እንግዲህ ፎቶውንም ከላይ አደርግላችኋለሁ ማለት ነውና ይህ ልጅ ማለት ናቴ ጋር ተጣልተው በነበረበት ታይም እሱን ለማስቀናት ያመጣችሁ ላይ 100% እርግጠኛ ራሱ እናንተ የዚህን ቪዲዮ ተመልከቱት፣ ፎቶውንም እዩት፣ ድምፁንም እዩት። ተመሳሳይ ራሱ ድምፁ ነው ሲጀመር ማለት ነው። ስለዚህ እኛ በቪዲዮ እዚህ ኩነን እያወቅ ነው እንዴት ነው ሄሉ አብሯት የቆየን ሰው ጓደኛዋ ነው እንግዲህ ኖርማል ጓደኛ ተብሎ በኋላ ሰምታችሁታል። የራሴ ህይወት ያለኝ ሰው ነው እሷ ላንተ ለማናደር ብለን የመጣን ነው ብሏል ተናግሯል። በትንሽም ቢሆን ታውቀዋለህ ሄሉ ገብቷችኋል። ስለዚህ እንዴት ነው እናንተ ድምፁን የማታውቁት? እኛ እዚህ ኩንም በድምፁ ላይ እይተነዋል፣ ፎቶውም ያስታውቃል። እንደውም የቱ ብለሽ የነበረ ይህን ቪዲዮ ያመጣሁበት ምክንያት ያነ ልጅ ቀጫጫ ነው ብለሻል። ይኸው እዚህ ጋር ራሱ ምንም ልዩነት የላቸውም ራሱ ነውና ስለዚህ እንዴት ነው ሄሉ ላታውቀው የምችለው? ቢያግታትም እንኳን በድምፁ ማወቅ ትችላለች። ሲቀጥል ስሮጥም ቀጥ ብላ ማየት ትችላለች። ያስታውቃል። ሲጀመር ምን ቢሸፈን ያን ሰው ታውቁታላችሁ። እሷ ተሸፍና ቢሆን ፊቷን ችግር የለውም ላታውቀው ትችላለች። ግን ደግሞ እኛ በካሜራ እያወቅን እሷ አብሯት ነው ማታውቅበት ምክንያት የላቸውም። ሲቀጥል ደግሞ ይሄ ቪዲዮ እየተለቀቀ ያለው በሄሉ ቻናል ነው። ስለዚህ ሁላችሁም ተመካክረውበት እየሰሩት ያለ ነው። ብዙ ባትጨነቁ ጥሩ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ ብዙ እኔም ኮመንት ጽፌ ነበርና አዎ ያላችሁ ልጆች አላችሁ። በደንብ ከሄሉ ቪዲዮ ላይ ግቡና ባለፈው ከናቴ ጋር ሆነው እየሰሩት ቪዲዮ ልብሱ ራሱ ተመሳሳይ ራሱ ነው። በፍጹም ጭራሽ ምንም ልዩነት የላቸው። እንዴት ነው ይሱል የትም ብንሆን የዴን ድምጽ አሁን ብዙ ሰዎች ያውቁኛል። ገብቷችኋል አይደል? እንኳን አብራችሁ ኑራችሁ ዩቲዩብ ላይ እየሰራው ድምጽን ራሱ ብዙ ሰው ያውቃል። በፊት ቻናል ነበረኝና በዛ ቻናል ፎቶ ሌላ ነው ያኔ ፕሮፋይል የነበረው ሌላ ነው። ግን በድምጽ ብዙ ሰዎች እያወቁኝ እኔ መሆኔን የተረዱ ሰዎች አሉና የሰው ልጅ ድምጽ ያስታውቃል። ስለዚህ ልጁ በእርግጠኝነት ራሱ ነው ልጁ ነው። እና ያን ልጅ ደግሞ እንዳልኳችሁ ጓደኛ ካለው እሷ ጋር ዛሬ ላይ እንደዚህ የሚያደርግበትን ምክንያት የለው። ሊበቀል ምናልባት አስቦ ሊሆን ይችላል። እንግዲህ አንድ ለኋላ ማናቅም እሱን ቢሆንም እንኳን ግን ሄሉ ሌላ ሰው ነው ብላ የምትከራከርበት ምክንያት የላትም። ልጁ ራሱ መሆኑን ታውቃለች ጠንቅቃ። ገብቷቸዋል። ግን ደግሞ አሁን እሱ እያለ ያለው ናቴን አልፈልግም በይው በካሜራ ላይ ለዛ ነው ካሜራውን ያመጣሁት እያለ ነው። አልፈልግም ብትለው እንደዚህ አይነት ጫና እየደረሰባት እያየ ናቴ እሷ ፈልጋ ነው ያለችው ብሎ ሊያምንም አይችልም። ተመካክረውም ከሆነ እንግዲህ እየሰሩ ያሉት በዚህ ልክ የምር አንደኛ ሀገራችን ህግ የለም እንዴ? በመቀጠል ደግሞ ሴት ላይ በዚህ ልክ መንከራተት መሰቃየት የለባትም። ሌላ ኸይር ነገር መስራት እያለ ለምን በዚህ ልክ ይሰራሉ? ከዛ በመቀጠል ደግሞ እንዳልኳችሁ ይሄ ልጅ እንግዲህ ይቅርታ ጠይቆ ባለፈው እንትን ብሏል። እንደዚህ አይነት ሀሳብ ካለው ደግሞ ሄሉም ልታመጣው አችልም ነበረ። ሲቀጥል እሱ ህይወት ያለው ሰውና ጓደኛ ያለው ሰው ከሆነ ሄሉን ዛሬ ላይ በአደባባይ እንደዚህ ሊያረጋትም አይችልም። ምን ፈልጎ እሱ እያለ ያለው እሱ ለእሱ እንደፈለጋት አድርጎ ሄሉን ከናቴ ጋር ለማለየት ያለው ጥረት ነው። እና የሰው ልጅ ደግሞ በግድ ያነሰው ካልፈለጋችሁ በግድ ማንንም የናንተ ማድረግ አትችሉም። ምናልባት ለዛሬ ጉዳይ ብታደርሱበትም እንኳን ይሄ ልጅ ነገጧት የእውነት ከሆነ እያደረገ ያለው በህግ የመጠየቅ እንትን አለበት ግዴታ። በዚህ ልክ እሷን አሁን እውነት አይታችሁ እኮ ነው ፊቷ ላይ በዛ ላይ በፀሐይ አስሮ እንደዛ እያረጋት ነው። ልውል ለምን ጠፋ ዛሬ? ልውልስ ለምን ጠፋ? ገባችሁ? ተጎጅ ናቸው አይደለ? ስለዚህ ልውል ዛሬ ፖሊስ ይዞ መምጣትም ነበረበት። እሱስ እንዴት ሊጠፋ ይችላል? በዚህ ሁኔታ ውስጥ እሷ ሆና ሊጠፋ አይችልም ልውል ማለት ነው። እና እንዴት ሊሆን ይችላል ይሄ ነገር? እኔ ብቻ አልተዋጠልኝም። ብዙዎቻችሁ ያኔ ያዝናችሁ ስላየኋችሁ ነው። እንደገና ደግሞ ይሄ ቪዲዮ ተለቆ እየታየ እሷ ወንድሞቹ አሏት አይደል? እንደ ቤተሰብ አላት አይደል? እንደ ለምን በዚህ ልክ እንዴት ዝም ይላሉ ብላችሁ ታስባላችሁ? ያኔ ድራማ ስለሆነ ማንም በማንም ህይወት እየገባ አይደለም እንጂ አሁን ናሂ በሚያደርገው ነገር እሷ እንኳን ሴት ሆና አንዳንዴ እውነታ ነገሮች አሉ ሲባል አዲስ አበባ ውስጥ ነው ያሉትና እህቱ በዚህ ልክ ታግታ እየተደበደበ መቼም ሁለት ወንድም እያሉ ዝም አይሉም። ግዴታ ወንድሞቿን ባይሆኑ ሌላም ሰው ቢሆን የቅርብ ሰው
እንደዚህ ቪዲዮ ባይለቀቅ ችግር የለውም። ቪዲዮ ባይለቀቅ አላዩም አልሰሙም ያለችበትን ሁኔታ። ግን ደግሞ የእሷን ሁኔታ ቪዲዮዋን እየተከታተሉ እንዴት ዝም ይላሉ ብላችሁ ታስባላችሁ? የእውነት ቢሆን ግን ደግሞ ይሄ አሁን ከካሜራ ጀርባ ስልካቸውን ከፍተው ደህና ነን እያሉ እያወሯቸው ስለሆነ ነው ብዬ ነው የማስበው። እኔ ብዙ ጊዜ የዩቱበሮችን ነገር ስለምታዩት ነው። እንግዲህ አሁን ሄሉ ዛሬ እንደዚህ ከሆነ ነገ መሆኑ በሰላማዊ ሁኔታ ትመጣለች ወይ ለቀዋት ደግሞ ወይ ደግሞ ነገን እንደምንም አሳልፈው ከነገ ወዲያ በቃ ምንም ያልተፈጠረባቸው ሆነው ሰላማዊ ሰው ሆነው ይመጣሉና በብዛት እንደዚህ እያደረጉ ስለሆነ እየሰሩ ያሉት። ብዙ የተጨነቃችሁ የተጠበባችሁ እህቶች ቅድሚያ ለራሳችሁ ስጡ። እነሱ የሚሰሩት ነገር ምንም እንትን አላለልኝም። በዛ ላይ ደግሞ አላችሁ አንዳንድ ሰዎች ብዙ ወንዶች ጋር ስለምትሄድ ነው እንደዚህ የሚያረጓት ምናምን ምናምን። አሁን ያን ተቀይሯል ትታለች። እንግዲህ አሁን ናቲ ከሄደ ወደ ባለፈው የሆነ ላይ ያለ ያንንም ደግሞ ልውል ነው ያመጣው። ልውል አንጥቶት ነው። ስለዚህ አንድ ቀን ነው 2 ቀን ብሎ ቪዲዮ ሰርተው ትተዋል። ያው በማናውቀው ነገር ሰዎችን ለመሳደብ ባንሮጥ ጥሩ ነው ብዬ አስባለሁ። ግን ደግሞ ያልተዋጠልንን ነገር ልክ ነው ብለን አብረን ልንጨነቅ አይገባም። እኔ በነገራችን ላይ ማኑኝ ይሄ ነገር አልተዋጠልኝም ወይ ደግሞ አድበቅብቀው ነው የሚያሳልፉት። አሁን መጨረሻውን ላይ ነግሩን ይችላሉ። ዝም ብለው አድበቅብቀው ያሳልፉታል። እውነታዊ ነገር ሲሆን እስከ መጨረሻ ያወጡታል። ዝም ብሎ የውሸት ነገር ከሆነ ደግሞ ወይ ደግሞ መጨረሻውን አይነግሩንም ወይም ደግሞ ፕራንክ ነው ብለው ይነግሩናል። ገብቷቸዋል። ከሁለት አንዱ ስለሆነ ይሄን ነገር አማኑኝ ወይ አድበቅብቀው ነው የሚያልፉት ወይ ደግሞ ፕራንክ ነው ብለው ይነግሩናል እንጂ የተፈጠረ ነገር እስከ ጥግ ድረስ አብረው ሊጓዙ እንትን ይላሉ። እውነት ከሆነ እስከ ጥግ ድረስ ልጁ መታሰር